ሰላም ጤና ይስጥልን ክቡራትና ክቡራን የኤንቢሲ አማራ ዴሊ ኒውስ አድማጭና ተመልካቾቻችን የዕለተ ሐሙስ ሰኔ 19 ቀን 2017 ዓ.ም ወቅታዊ ሁነቶችን ወደ እናንተ የምናደርስ ይሆናል። መረጃው ለሁሉም እንዲደርስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጠየቅን ወደ መረጃዎቹ እናልፋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና የበላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደር በጋሻው ክፍለ ጦር አደገኛውን ሰላይ በቁጥጥር ስር አዋለ። አገዛዙ ብልጽግና አመራሮች የጎንደር በጋሻው ክፍለ ጦር ምክትል አዛዥ አርበኛው ወርቁ ዘገየን ለመግደል ተልዕኮ ተሰጥቶት የነበረው አደገኛውና ሆዳደሩ አድኖ ንጉሴ በሬ የተባለው ግለሰብ በጎንደር በጋሻው ንስሮች ታድኖ በቁጥጥር ስር ውሏል። ግለሰቡ ከአገዛዙ ብልጽግና ኮማንድ ፖስት ኃላፊ ሌተናንት ኮሎኔል ይስሐቅ ኢሳና ከጎንደር ዙሪያ ወረዳ ሰላምና ደህንነት ኃላፊ ሰለሞንና ሌሎች አመራሮች በመጀመሪያው ዙር ከ400 ሺህ ብር በላይ ክፍያ ተከፍሎት ተልዕኮውን ለመፈጸም ወደ ጎንደር በጋሻው ክፍለ ጦር ታጋይ መስሎ የበግ ልምድ ለብሶ የገባው ገዳይ በቁጥጥር ስር ውሏል። ግለሰቡ ከመጀመሪያው ዙር ክፍያ በተጨማሪ ግዳጁን ከፈጸመ በኋላ ደግሞ የቦታ የገንዘብ እንዲሁም ከሀገር እስከ ማስወጣት ቃል ተገብቶለት የነበረ ቢሆንም ጉሮሮውን ታንቆ ሳይበላ በጎንደር በጋሻው ንስሮች በቁጥጥር ስር ውሏል። አርበኛው ወርቁ ዘገየ ጎንደር በጋሻው ክፍለ ጦር የሚኮራበት ጠላት ስሙን ሲሰማ በቁሙ የሚፍረከረክለት የብረት አጥር የአማራ ኩራት ያገዛዙን ባንዳዎች ከዳባት እስከ በለሳ ከደምቢያ እስከ አርማጭሆ ምድር እንደ ቄጤማ እየዘረረው የወንዶች ቁና በክፍለ ጦሩ ጀግኖች የውሃ ልክ ስሙ በፋኖ ትግል በወርቅ የተመዘገበ ነው። ጎንደር በጋሻው ክፍለ ጦርም በጠላት በምንም መቼም ቢሆን ቀንም ሆነ ሌሊት አይደለም አመራር አባልን መግደል ቀርቶ በቀጠናው አያልፍም። ምክንያቱም ንስሮች ሁሌም ዝግጁ እንደሆነ የሚታወቅ ነው። ስለዚህ ከአሁን በኋላ የፋኖ አመራሮችና ታጋዮችን ለመግደል ተልዕኮና ትዕዛዝ ተቀብለው የሚመጡ ሆዳደር ድርጊታቸውን እንዲቆጠቡ የመጨረሻው ወንድማዊ መልእክታችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ካስትሮ ገልጿል። በሌላ ዜና ድርጅታችን አማራ ፋኖ በጎጃም 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በሚያካልላቸውና በተቆጣጠራቸው ቀጠናዎች የጠላትን አሰላለፍና ስልት በማጥናትና በመረዳት ሰፊ የዚህ ትግል ፈርቀዳጅና ገፈት ቀማሽ የመጫ ህዝብ ለመታደግ በየጊዜው ራሱን እያደሰ በጠላት ላይ አጸፋዊ ምላሽ በመስጠት ላይ ይገኛል። እንግዲህ ትግላችን አብዮት ለህዝባችን ችቦ ለኩሰን አቀጣጥለነው ጀምረን 2 ዓመታትን ያስቆጠርን መስዋዕትነትን እየከፈልን ቢሆንም ትግላችን ከነጻነት የትግል ህልውና ትግል ውስጥ እንዳለን ከመጫ አልፎ መላው አማራና አማራ ህልውና የሚደግፍ ሁሉ በር ላይ መድረሳችንና ክንዳችን ኃይላችን ፈጣሪ ረዳት የጠላቶቻችንን ክንድ እየሰበረ እንደሆነ በስራችን እያስመሰከርን እንገኛለን። ታዲያ ይህንን ያልተረዱ ለቅርብ ወራጆች ሰለባ የሆኑ ድርጅታችንን በቅርንጫፍ የተረዱና የናቁ እንዲሁም ለሆዳቸው ያደሩ ዶኮማኖች ሰፊ እድልና የትግል ርዕዮት ያልተረዱ የእናቶቻችን ሆድ ረግጠው በወጡ ባንዳዎች ላይ ተደጋጋሚ ብርጌዳችን የምሕረት ጥሪ ቢያደርግም አሻፍረኝ ብለው ለሆዳቸው ባደሩ ባንዳዎች ላይ በተጠና መልኩ እርምጃ ለመውሰድ ጀምሯል። በዚህም መሰረት በቀን 18 10ኛ ወር 2017 ዓ.ም ከቀኑ 8 ሰዓት ጀምሮ ብርጌዳችን ቆጆቹ ሰርጎ ወደ ከተማ በማስገባት በተጠና መልኩ በጀግኖች አይነክ የበራሪ ልጆች እርምጃ በመውሰድ ጀምሯል። በተወሰደው እርምጃም ትናንት ህዝባችንና ከድርጅታችን እንደተሰለፈ በማስመሰል የመራዊና የአካባቢውን ህዝብ ጭንብል በመልበስ የሚዘርፉ ቆይተው ብርጌዱን ክትትል ሲደረግበት የሐሰት ትርክት በመስራት ከጥላት ጋር የአርበኛ ዘመነ ካሴና ሎጂስቲክስ ነኝ በሚል በውሸት ዶክመንተሪ ፊልም በመስራት ህዝባችን ሲያወናብድ የነበረና ህዝባችን ሚንሻ በሚል አጥቦ አይለብስ ተቋም ውስጥ ሆኖ ለጥላት ትልቅ ጉልበት የነበረ ግርማ ከበደ የተባለ ሆዳደር ባንዳና ነጻነት የተባለ አድማ ብተና አባል ላይ እስከ ወዲያኛው የሽኝት ብርጌዳችን ቆንጆቹ እርምጃ መውሰድ ችለዋል። አሁንም ቢሆን የአማራ ትግል ችቦ ለኳሽ የመጫ ህዝብና የአማራ ህዝብ ላይ የሚደርሱ ጥቃቶችንና ሰቆቃዎችን ለመከላከልና የህልውና ትግሉን በማሸነፍ የኢትዮጵያ ህዝብ በወርዱና በልኩ የሆነ ስርዓት መገንባት ትውልድን የማሻገር ኃላፊነት በመሸከም ግዳጆችን በተጠናና ውጤታማ በሆነ መልኩ ለመወጣትና ህዝባዊ ትግል ርዕት ያለው ዲፕሎማሲ የተገነባ ኃይል እየሰራን እንደሆነና ከዚህ ኃይል ጎን ህዝባችን በመረጃ በሎጂስቲክስና ወቅታዊ የሚጠብቀውን ግዳጅ በመረዳት የለኮስነውን ትግል ውጤት ላይ እንዲደርስ ከጎናችን እንዲሰለፍ ጥሪያችንን እናቀርባለን ብለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ይዞታዎችን አስለቅቃለሁ በሚል ምሽጉን የለቀቀው የጠላት ኃይል ሰብአዊና ቁሳዊ ኪሳራ እየደረሰበት ሲሆን ፋኖም ይዞታዎችን በማስጠበቅ ሌሎች ድሎችንም እያስመዘገበ ይገኛል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ባለፉት 3 ቀናቶች ጠንካራ ይዞታቸውን ለማስለቀቅ የመጣን ጠላት ብርቱ ተጋድሎ በማድረግ ጠንካራ ይዞታዎችን በማስ
ለማስከበር ወደ መጣበት መልሰውታል። ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ለተከታታይ 3 ቀናት እያደረጉት ባለው ተጋድሎ እግረኛ ሬጂመንቶች በርካታ የፋሽስቱ ብልጽግና ሰራዊት ሙትና ቁስለኛ በማድረግ ጀብዱ የፈጸሙ ያሉ ሲሆን የክፍለ ጦሩ መካናይዝድ ሞርተረኞች ደግሞ ቅንቡላውን ኪሱ ውስጥ እየከተቱ ደራሹን አጥፍተውታል ነው የተባለው። ፋሽስቱ አገዛዝ ከመስከረም 30 እስከ ሐምሌ 30 ጥራት እያቀያየረ ፋኖን አጠፋለሁ በሚል ባለፉት 2 ዓመታት ከሁለት ወራቶች አጀንዳዎችን እየቀያየረ በርካታ ዘመቻዎችን ቢያካሄድም ንጹሃንን ከክላሽ እስከ ጀትና ድሮን ተጠቅሞ ከመጨፍጨፍ ባለፈ ጠብ ያለ ያመጣው ውጤት የለም። ይልቁንም ግብዓተ መሬቱ ሊፈጸም ጣረሞት ላይ እንደሚገኝ ይታወቃል። ፋሽስቱ አገዛዝ ፋኖን ሲፈጠር ሽንፈት ያልፈጠረበትና ስሪቱ ድል አድራጊነት ማሸነፍ መሆኑ ዘንግቶም ዛሬም ይሄን ዘመቻ ቀጥሎ እስከ ሰኔ 30 ፋኖን አጠፋለሁ ብሎ ዘመቻ ማዕከል በሚል ቅዠት እየተላላጠና እየተጋጋጠ ይገኛል። ፋሽስቱ አገዛዝ ብልጽግና ክረምት ሳይገባ ፋኖን አጠፋለሁ ካልቻልኩ አዳክማለሁ በሚል የቀን ቅዠት በርካታ የወሎ ቤት አማራ ቀጠናዎች ከየቦታው ታፍሶ ለብለብ ሰልጥኖ የመጣ ሰራዊት አዝኖ በእግረኛ ከፍተኛ ሜካናይዝድ እንዲሁም በአየር ኃይል ጀትና ድሮን ታግዞ ከወረዳና ዞን ከተሞች ምሽጉ ቢንቀሳቀስም የፋኖን ክንድ መቋቋም አቅቶት ወደ መጣበት እየተመለሰ ይገኛል። በዚሁ በዘመቻ ማዕከል በቅርቡ ወደ ምዕራብ ወሎ 54 መኪና ደርድሮ ሰራዊት አስገባ የሚል ወሬ እንዲናፈስ ቢያደርግም 28 መኪና ለፕሮፓጋንዳ ተብሎ ባዶን እየተጓዘ እንደሆነም ታውቆበታል። ከማዕበሉ ዘመቻ ይልቅ የብልጽግና ማዕበሉ ሾትና ማስመሰል ማህበራዊ ሚዲያውን እንደሞላው ትልቅ ማሳያ ነው። ስለሆነም የፋኖን ጠንካራ ይዞታዎች ማስለቀቅ የሚለው የፋሽስቱ ብልጽግና አገዛዝ ሰራዊት እቅድ መክኖ ፋኖን ይዞታዎችን አስከብሮና አጠናክሮ ያዘበት ሁኔታ እንዳለ ጥላት ምሽግ ስለለቀቀ በርካታ ቦታዎች በመንገድ ደክሞ ሲገኝ በደፈጣ መከራውን እያየ ሲያመቸው እየጠፋና እየኮበለለም ይገኛል ነው የተባለው። አማራንና አማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፍል የአክቲቪስት ስዩም ተሾመ ክስ ጉዳይ ዛሬም መቋጫ አላገኘም። ፍርድ ቤቱ ለ5 ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ ለፖሊስ የሰጠው ትዕዛዝም ተፈጻሚ ሳይሆን ቀርቷል። አማራና አማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው የአክቲቪስት ስዩም ተሾመ ክስ ጉዳይ ዛሬም መቋጫ ያለማግኘቱ ጉዳይ አነጋጋሪ ሆኖ ቀጥሏል። ጉዳዩን እየተመለከተ ያለ የፌዴራል ከፍተኛ ፍርድ ቤትም ትዕዛዙን ከማስፈጸም አንጻር በእጅጉ እየተፈተነ ያለ ጉዳይ መሆኑ የገለጸ ሲሆን ፍርድ ቤቱ ለ5 ተከታታይ ጊዜ አክቲቪስት ተይዞ እንዲቀርብ በሚል የሰጠው ትዕዛዝ ተፈጻሚ ሊሆን ያልቻለው ፌዴራል ፖሊስ ተከሳሹ ተሰውሯል፣ ላገኘው አልቻልኩም የሚል ምላሽ እየሰጠ መቀጠሉን ተከትሎ ነው። ሰኔ 18 ቀን 2017 ዓ.ም በነበረው ችሎት የተገኙት የአክቲቪስት ስዩም ተሾመ ተከሳሾች የተከበሩ ዮሐንስ ቦያለውና የተከበሩ ክርስቲያን ታደለ ከጉዳዩ አፈጻጸም ጋር በተያያዘ የተሰማቸውን ቅሬታ አቅርበዋል። ስዩም ተሾመ ጉዳዩ በለሆሳስ እየታየ ነው ያሉት የተከበሩ ዮሐንስ ምንም እንኳን ፍርድ ቤቱ ከ5 ጊዜ ያላነሰ ትዕዛዝ ቢሰጥም በፖሊስ በኩል ተፈጻሚ ያለመሆኑ እንዳሳዘናቸው ገልጸዋል። አክቲቪስት ስዩም ተሾመ ማለት አንደኛ በብዙ አማራዎች ላይ ወንጀል ጥቃት እየፈጸመ ያለ፣ ሁለተኛ የጠቅላይ ሚኒስትሩ የቅርብ ጓደኛና የሶሻል ሚዲያ አማካሪ፣ ሶስተኛ የመከላከያ ሚኒስቴር የክብር አባልና ለስቡ ቤትና መኪና ተመድቦለት ደሞዝ የሚከፈለው ሰው ስለመሆኑ አያይዘው ገልጸዋል። ፍትህ በእኩል እየታየልን አይደለም ያሉት ዮሐንስ ግለሰብ በቴሌቪዥን ላይ እየታየ ባለበት ፖሊስ ተሰውሮብናል የሚል ምላሽ እየሰጠ መቀጠሉ ለፍርድ ቤቱ ንቀት አይደለም ወይ ሲሉም ጠይቀዋል። አክቲቪስቱ አይጠፋም እንጂ ቢጠፋ እንኳን ቤተ መንግስት ግቢ ነው የሚገኘው ማለታቸው እውነት ስለመሆኑ ተናግረዋል ነው የተባለው። ዮሐንስ ሲቀጥሉም እየቻልነው ነው እንጂ በእኛና በቤተሰቦቻችን በኩልም በማህበረሰባችን ላይም ስለ ልቦናን ጨምሮ ከፍተኛ የሆነ ሁለንተናዊ በደል ደርሶብናል ብለዋል። በተመሳሳይ ዳኞች አስተማሪ እርምጃ እንዳትወስዱ ስለምን አቃታችሁ? ግለሰቡ እኮ ደሞዝ ተከፋይ ሐሜተኛ ነው፣ ፍርድ ቤቱ ጭምር እየተናቀ ነው ሲሉ የተናገሩት ደግሞ የተከበሩ ክርስቲያን ታደለ ናቸው። እኔ ስዩም ጉዳይ አያሳስበኝም፣ የሚያሳስበኝ የዳኝነት ሂደቱን የሚሰማው ወገን በፍትህ ሂደቱ ላይ ምን አይነት ምልከታ ይኖራል የሚለው ነው ብለው ተናግረዋል። ፖሊስ እንጂ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው ሲሉ መንግስት የሆነ የፍርድ ቤት ሲደፈር እንዴት ዝም ትላላችሁ? የህዝብ ተወካይ ተመራጭ እኮ አይደለም፣ ቢያንስ ያለመከሰስ መብቱ እስኪነሳ ሊባል ይችል ነበር ሲሉም ትዕዛዙን ለማስፈጸም ያልቻለው ፍርድ ቤቱን ወቅሰዋል። በመጨረሻም የግድ እንደናንተ ቢጫ መልበስ አንፈልግም፣ ተወን ካላችሁ ነገሩን ለእግዚአብሔር ሰጥተን ልንተው እንችላለን ነው ያሉት የተከበሩ ክርስቲያን ታደለ በንግግራቸው። የፌዴራሉ ከፍተኛ ፍርድ ቤት ዳኞችን ፖሊስ አላገኘሁትም እያለ ተከሳሹን እስካላቀረበ ድረስ ከህጉ አንጻር ምን መሆን አለበት የሚል እየተነጋገርንበት ካሉ በኋላ ለይደር ለዛሬ ሰኔ 19 2017 ተለዋጭ ቀጠሮ ሰጥተውበት እንዳደረም ተገልጿል ነው የተባለው። ሰላም አድማጮቻችን፣ ለሰዓቱ ያዝናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ እያልን ለዛሬ እዚህ ጋር እናበቃለን።